ዮኒ አቤት አቤት በቤቱ እንዲገባ ለምን አታደርገው እኮ በቤቱ እኮ ነው ማወራ። በእሷ ቤት መሰለኝ የገባው አይደለ? በእርጅቱ ቤት ነው። አይደለም ከውስጥ ናት። ጨርሶ አልገባም የተባለው እኮ በኮስት ነበር። እሷ ለብቻዋ ሆና እናንተን አገናኝታ ለመውጣት ነው እሷ የፈለገችው። እንደዛ ነበር ቀጠሮን ያሳዘችው እሷ አይደለች? ይሄን ቀን ብላ እሷ በራሷ ላይፍ ገባች፣ አንተ በራስ እሱ በራሱ ላይፍ ገባ። እናንተ ስትገናኙ እሷ ለመውጣት once you do the job you don't need to prove anything። አንዴ ስራን ከሰራ ሁለተኛ ሶስተኛ ያዙ ይልቀቁኝ የሚያስብል ነገር የለም። እፎይ እንደ ስሙ ይፋጃል። እፎይ ነው ስሙ፣ አትንኩት ነው ስሙ። ሲፋቅ ይፋጃል። አሁን አቅርቡ ከእንትና ጋር ቅረብ ልብ እንግዲህ ክርስቶስ ወደ ክርስትና ሲመጣ እንዲህ ነው። መከራ ይኖራል፣ ግድ ነው፣ መቻል አለብሽ። ኧረ እኔ እግዚአብሔር ይመስገን ምንም የደረሰብኝ ነገር የለም። ዋናው ጠንከር ማለት ነው። አምና ረመዳንን ዘንድሮ አብይ ጾምን እንዴት ይዘሽዋል? ሰላም ሰላም የዩቲዩብ ቤተሰቦቼ እንዴት አላችሁልኝ? በያላችሁበት ሰላማችሁ ብዘያንኩኝ። ዛሬም በአዲስ ቪዲዮና በወቅታዊ ጉዳዮች ተመልሼ ወደ እናንተ መጣሁ። እሱ የተባለውን ኡስታዝ ዮኒ ማኛ አፈር ከድሜ እያበላ ይገኛል ማለት ነው። ቀደም ብለን የምንመለከተው እሱ ይሆናል። በሁለተኛ መረጃችን የምንመለከተው አንድ ኡስታዝ መጥቶ እፎይን ገጥማለሁ ስል ወንድ ከሆንክ ና እስቲ እያለ ይገኛል ማለት ነው። በሁለተኛ መረጃችን የምንመለከተው እሱ ይሆናል ማለት ነው። ኦርቶዶክሳውያን ድንቅ ምስክርነትን ለእፎይ እየሰጠ ይገኛል ማለት ነው። ወንድማችን ዮኒ ማኛ እጅግ አስገራሚ ቪዲዮ ነው። በሶስተኛ እና የመጨረሻችን ቪዲዮችን የምንመለከተው እጅግ አስገራሚ ዜና ነው ማለት ነው። ኦርቶዶክስ ከእስልምና ወደ ክርስትና ብዙዎቹ እየፈለሱ ይገኛሉ ማለት ነው። በወንድማችን በእፎይ ምክንያት ማለት ነው። ዛሬም አንድ እህታችን ድንቅ ምስክርነትን እየሰጠች ትገኛለች ማለት ነው። እሱንም ቪዲዮ የምንመለከተው ይሆናል። ታዲያ እናንተ ቪዲዮን እስከ መጨረሻው በመከታተል ላይክና ሼር እያደረጋችሁ ለሞላ ዓለም እንድታደርሱ በልዑል እግዚአብሔር ስም እያሳሰብኳችሁ እንደዚህ አይነት ጠቃሚ ቪዲዮዎችና ወቅታዊ ጉዳዮችን አስተማሪ ቪዲዮዎችን እያመጣላችሁ ስለሆነ ዘኮ 16 ሰብስክራይብ ያላደረጋችሁ ኦርቶዶክሳውያን ሰብስክራይብ በማድረግ ቤተሰብ ነው። ሀሳብ አስተያየታችሁን ኮሜንት ላስቀምጡልኝ። ቀጥታ ወደ ዛሬ ቪዲዮዎችን እንሄድ። ዮኒ አቤት አቤት በቤቱ እንዲገባ ለምን አታደርገው እኮ በቤቱ እኮ ነው ማወራ። በእሷ ቤት መሰለኝ የገባው አይደለ? በእርጅቱ ቤት ነው። አይደለም ከውስጥ ናት። ጨርሶ አልገባም የተባለው እኮ በኮስት ነበር። እሷ ለብቻዋ ሆና እናንተን አገናኝታ ለመውጣት ነው እሷ የፈለገችው። እንደዛ ነበር ቀጠሮን ያሳዘችው እሷ አይደለች? ይሄን ቀን ብላ እሷ በራሷ ላይፍ ገባች፣ አንተ በራስ እሱ በራሱ ላይፍ ገባ። እናንተ ስትገናኙ እሷ ለመውጣት ነው። አይ በቃ ላክለት። እንደዛ ላክበሉ። እኔ አላዳላም። ልናወራ አይደለም እኔና ኢምራን የምናወራው ነገር የለም። እነሱ ናቸው ባለ ጉዳዮቹ። የነሱ ቀጠሮ ነው፣ እነሱ ነው የሚነጋገሩት። ይምጣ እንሄዳለን። መጀመሪያ ዮኒ ማዬ አይ መጀመሪያ የሚባል የለም ብራዘር። ካንተ ጋር አይደለም ውይይቱ። ቆይ አንዴ ያስፈራኛል። ይምጣ። ቆይ እየመጣ እኮ አይደለም። ቅድም ቤቱን ዘግቶ ፖለቲካ እየሰራ ነበርና አሁን እንዲመጣ የፈለገው ይዘውና ከዛ እናወራለን ማለት አልገባኝም። ኢምራን የተፈለገው እነሱ እንዲወያዩ የዋሻቸው ውሸቶች አሉ። ዮኒ ማዬ የዋሻው ውሸት አለ እኮ እኔ ላውጣው ካልኩ በቃ እናወራለን። እንደዛ እኮ ይዘውና እናወራለን። አሁን ኢምራን የፈለግከው ምንድን ነው? አልገባኝም። የፈለኩት መጀመሪያ እፎይን አስገባ። እፎይ ተብዬውን ገባ በኋላ የምታዩት ነው። እኔ ኢምራን እንደማልፋታ ታውቃለህ። ግልጽ ነው። በቃ ችግር የለም። አስገባ መጀመሪያ እንደምንም ብለህ ለምነህ አስገባ። ላክለት። ይገባል። 5 ደቂቃ እያለፈ ነው። ላክለት። ችግር የለም። የ5 ደቂቃ እንደ 1 ሰዓት ከምናምን ተቀምጦ አልነበር እንደ እሱ? እኛም ተቀምጠን ስንጠብቀው ነበር እኮ። እሱማ እሷ ቤት የገባ መስሏችሁ ነው እናንተ እኮ አልገባም። ያውቃል በደንብ አድርጎ መስሎት አይደለም ዮኒ፣ በደንብ አድርጎ ያውቃል። አንተም በቤትህ እኛም በቤታችን ብለው ነው እሷ ቤት ሄዶ የገባው። እሷ ቤት አልገባም፣ እሷ ቤት ገባ እያልክ እኮ ነው። አሁንም ከእሷ ጋር ነበሩ አይደለ? አዎ የነበረችበትማ እሷ በጠራችሁ አይደል እንደ የተገናኛችሁት? አይወ ስለዚህ አንተ ብቻህን ሆነህ አሁን ሂድና ጥራው። በቃ ላክለት። አሁን እየጠበቀ ነው አልኩ እኮ። ንገሩት እፎይና በሉት ቤተሰብ እፎይና በሉት። እዚህ
ይላክ እየታየኝ ስላልሆነ ነው። ይቅርታ። እናንተ ይታያችኋል ካለን ያሬዶ የለን ዘግቶታል። እንጠብቀዋለን። እምሮ طلع ያው እየተላከለት አልተላከልኝም ይላል። ሁሱ ተመልከት እየላኩለት ነበር። يلا طلع يوني الان نطلعه. بارك الله فيك. يلا انا بطلعه الان واطرش لك. ጨርሰናል። ያው ላይቭን ዘግቶ ወጥቷል። ሙስሊሞች ቤቱ ድረስ መተን ማን እንደሆነ አሳይተናል። እሱ ግን ሊዋይ አልቻለም። መጨረሻ ላይ ያለው አማራጭ ዘግቶ መሮጥ ነው። እሱንም አድርጎታል። እንደዚህ እያለ ሲፎክር እንዳልነበር ያ ጀማዓተል ኸይር 3-4 ሆናችሁ ግጠሙኝ ሲል ነበር። ሰምታችሁ ከሆነ አይ ይኸውልህ አንድ ነገር ልንገርህ። 3 ሆናችሁ አቅሙና ብቃቱ ካላችሁ ዲቤት ማድረግ እንችላለን። ብቻዬን 3 ሆናችሁ መምጣት ትችላላችሁ። እንደዚህ እያለ ሲጎርር የነበረው ሰው እስካሁን ተጠብቆ መጨረሻ ሰዓት ናስ እስካሁን አልጠበቃችሁም። አይ ውሸትማ ምንም ማለት ያው አሳይተናል። ኖ አይ እምራን ውሸት ምንም ጨርሰሻል። አይ once you do the job you don't need to prove anything። አንዴ ስራን ከሰራ ሁለተኛ ሶስተኛ ያዙ ይልቀቁኝ የሚያስብል ነገር የለም። እፎይ እንደ ስሙ ይፋጃል። እፎይ ነው ስሙ፣ አትንኩት ነው ስሙ። ሲፋቅ ይፋጃል። አሁን አቅርቡ። ከእንትና ጋር ቅረብ ልብ ካለ ከእንትና ጋር ቅረብ ልብ ካለ ከእንትና ጋር ቅረብ ልብ ካለ ካልክ ማን ነው የተሸነፈው? ያሸነፈ ሰው ይባላል እንዴ? የተሸነፈ ሰው ነው እንትና ጋር ቅረብ እንትና አለለ ከእንትና ጋር ውጣ ከእንትና ጋር ግባ የሚባለው የተሸነፈ ሰው እንጂ ያሸነፈ ሰው አይደለም። እፎይ ስላሸነፈ ቀብረር ብሎ ለጥያለ እየተኛ ነው። እስከ ዛሬ ሰደበ የሚሉኝ ተመስገን አምላክ ሆይ ረዳኸኝ፣ ይህን ነገር ረድተ ገላገልከኝ አለ እፎይ። አሁን እፎይ አውጥቶ የሚናገረው ምንም ውሸት እንደሌለው ሙስሊሞች ተረዱ። በቃ አፈር በላ። ማን ነው ይወዳደርልን እያለ የሚጠይቀው? ይኸው ጥያቄ አቀርባለሁ ይላል። ኢምራን ነው ኢምሩ የሚሉት የሆነ ሰውዬም ለእፎይ ያድርሱልኝ ይላል። አይሰማም። እፎይ ጨረሰ እኮ። የእፎይ አጀንዳ አንድና አንድ ነበር። ምን አይነት አጀንዳ ነው ያለው? እፎይ የተናገረው እንዳልዋሸ ነው የተናገረው። አለመዋሸቱን ደግሞ በአደባባይ 100 ምናምን ሺህ ሰው ባለበት ታየ። አለቀ። ሚሊየንስ አይቶታል። ሚሊየንስ ተቀባብሎታል። ስለዚህ የእፎይ ስራ ተጠናቋል። ማንም መጥቶ ሊወያይ የሚችለው ነገር የለም። በመጀመሪያ የሚወያዩት ሙስሊም ለሙስሊም ነው። ከዚህ በኋላ ሙስሊም ለሙስሊም አምነው ተወያይተው ከነሱ የጨረሰ ሰው ከእፎይ ይገጥማል። እኔ ያለው በዛ ላይ ጉቶ ልንገር፣ እኔ ያለው በእፎይ ጉዳይ አንተ የለበትም። አንተ ውሱንም ምኑንም ይዘና ምንም ችግር የለም። ሲያልቅ ይዘህ ትመጣለህ። የነሱ ሲያልቅ እፎይ ስራ ሰርቶ 2 እንደሆኑ አሳይቶናል። ሜሮባ እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ሰላም ነው? እንዴት ነሽ? አለው እግዚአብሔር ይመስገን። ትናንት እኮ የላችሁም ነበር። ትናንትና አካውንታችን ተዘጋ አስወጣንና ዛሬ አፒል አድርገን ነው የከፈተልን። ለሳምንት ዘግቶብኝ ነበር። እንኳን ደህና መጣችሁ። እኔማ ከስራ ስወጣ ያው ብዙ ጊዜ እናንተ ጋር ነው ከስር ሁሉ ያዳምጣለሁና ትናንት ደግሞ ስፈልጋችሁ በዚህኛው አካውንት ራሱ ተፖስቷቸው ስገባ የላችሁም። ያገባንና አስወጣን፣ አባረርን። አልቻልንም። በዛኛው ዘጉብን፣ የኛውን ዘግተውብን ነበር። አፒል አድርገን ለቀቀን። ያንቺም ያው መከራ እጣው ደርሶሻል። አዎ አሁን ነው ትንሽ ተዘግቶ ከተከፈተ በኋላ የአይዲ ምናምን አስገብቼበት ትንሽ አሁን ቆየ። ሌላው ተዘግቷል። 4 አካውንት ነበረኝ የስራ፣ ሁሉም ተዘግቷል። አዎ ከባድ ነው እንደዛ ከሆነ። 4 አካውንት የስራውን ዘጋጉት። አዎ ያው ይሄ ብቻ ነው ለጊዜው ያለው፣ ችግር የለውም። ያንተን ደግሞ ኮፒ ሊንክ እናደርጋለን በቻል ነው። ያ እንግዲህ ክርስቶስ ወደ ክርስትና ሲመጣ እንዲህ ነው፣ መከራ ይኖራል። ግድ ነው፣ መቻል አለብሽ። አረ እኔ እግዚአብሔር ይመስገን ምንም የደረሰብኝ ነገር የለም። ያ ዋናው ጠንከር ማለት ነው።
አምና ረመዳንን ዘንድሮ አብይ ጾምን እንዴት ይዘሽዋል? በጣም ደስ ብሎኛል። ያው እየጾምኩ ነው። በመጾም ረመዳንን በደስታ ነው እያሳለፍሽ ያለሽው መከራው ጋር? አዎ የዛሬ ዓመት በነገራችን ላይ ግማሽ ነው ማለት ከግማሽ ጾም በኋላ ትምህርት ጀምሬያለሁ። እኔ ትምህርት እየተማርኩ ነበረ እና ሙሉውን ጾም አልጾምኩም። ኦኬ። አይ የሆነ ሰዓት ላይ ላሽ አልሽ? አሁን እግዚአብሔር ይመስገን። ያው ሽኩሪ እንዴት ነሽ? እግዚአብሔር ይመስገን። እንዴት ናችሁ? አለን። ሜሮባን ተዋወቂያት፣ እሷም ዘመድሽ ነች። ታውቂያታለሽ? እሺ እህት ላስተዋውቅሽ። እንዳንቺ እሷም ከእስልምና የመጣች ነች። ሜሮ ኦኬ። ሰው አለ መሰለኝ ከአብሯት አለ ሰው አብሮሽ። ከበታችሽ ወንድም ሰጥቼሻለሁ ከኋላ። ከበታችሽ ያለውም ከእስልምና የመጣ ነው፣ ወንድም ይሆንሻል። ከበላይሽ ያለችው ደግሞ እህት ትሆንሻለች ማለት ነው። አውሩ ከእስልምና በመጡ ሰዎች ተነጋገር። እህት ለዚሁ ቤተሰብ ልፍጠርላችሁ። እሷን እንኳን አውቃታለሁ። ያው እሱን ከሆነ ነው እንጂ እሱ ደግሞ ምርጥ ዲያቆን ነው። ዲያቆን ሆኖ አዳባ ወደ ከእስልምናው መጥቶ ዲያቆን ሆኖ እና ጎበዝ ነው። የሆነ ሰዓት እኔ ቤት ገብተህ ነበር እንዳይመን እሱ ይሁን የሆነ ልጅ ብቻ ኢትዮጵያ ነው ያለው ገብቶ አስታውሳለሁ። እኔ ቤት የገባ ልጅ ነበር። እሱ ነው። ያ ሰላም ነው ሜሮ። እኔ ነበርኩኝ አጋጣሚ አይቼሽ ነበረ እንዲሁ ፎይ ቤት አይቼሽ ነበርና ከዚህ በፊት የተዋወቀሽ ሰላም ልጅ ብዬ ነበር የገባሁት አጋጣሚና ክላስ ስለነበረብኝ ቶሎ ላይቭ ከላይ ወጥቼ ወደ ክላስ ሄድኩ። ያኔ ሳንተዋወቅ ቀርና ሂሩትም ተዋወቃት ምናምን እያለች ነበረ እና ደስ ይለኛል እንደዚህ ከእስልምና የመጡ ሰዎችን ስተዋወቅ ዘመድ ያገኘ ያክል ነው የሚሰማኝ። ያው ፎይም እንዳለው ነው ከእናንተ ከሱ በኋላ ደግሞ እናንተን ነቃልን ምናምን ስተዋወቅ እንኳን የስጋ ወንድሞች ቢኖሩኝም ሞር ደግሞ መንፈሳዊ ወንድሞች እና እህቶች ስለሚያስፈልጉ ደስታ ይሰማኛል እንደዚህ እናንተን ስተዋወቅ። እሺ ወንድማችን ፎሎ አረጋችኋለሁ ሁላችሁንም። በርቱ፣ ጎበዝ ነው። እሱም ብዙ ልጆችን እያመጣ ያለ ልጅ ነው፣ በውስጥ ይሰራል። እና ሹክሪ አንቺስ እንዴት ነው? እኔ ደህና ነኝ እግዚአብሔር ይመስገን። ምን አለ የምታስተላልፊው? ክርስትና እንዴት ነው? ተመላለሱ፣ ወደ እውነቱ ነው። እኔ አሁን ስላንተ ምስክርነት መስጠት ፈልጋለሁ። ስለኔ አይደለም ስለራስሽ። እኔ በርግጥ ያው ስለ እስልምና እውቀቱም አለኝ፣ ግን በብዛት ከታች ሆኜ እከታተላለሁ እንዲህ ክርስትናን ሳልቀበል በፊት። ያው አንድም በአንተ ትምህርትና በአንተ ምክር ነው ወደዚህ የመጣሁት። ዋናው እንኳን እግዚአብሔር ረዳሽ፣ ይበልጥ ደግሞ በቤቱ ጸንተሽ የተሻለ ፍሬ የምታፈሪበት ሌሎች እህቶች ቤተሰቦችሽን የምታመጭበት ያድርግልሽ። አሜን። በርቺ። ያው መከራ ይኖራል፣ ፈተና ይኖራል። እንትና እንኳን ሜሮባ ሳዳ በዚህ ምስክር ነች። የደረሰባት ብዙ ጫና ደርሶባታል። ሚዲያው ላይ ብዙ ረግጠውሻል ሳዳ እና እኔማ እስካሁን ድረስ እኮ አለ። አሁን ደግሞ ያው በተለይ አንተ ጋር ሌሊቱን ሙሉ አንተ ጋር ነው የሚያድሩት። ከዛ ጧት በቃ ስራ ስገባ እንዳለ እዛ አሁንም እንደቀጠለ ነው። ከዛ ወደ አንቺ መጣ ወይ ቤት ወደ አንቺ ቤት ነው። አዎ እኔ ጋር እንዳለ በቃ እፎይ ሲሉ ነው የሚውሉት። አይ ጥሩ ነው። አንዳንዴ ጸጋ ነው። ይሄንን መሸከም መቻል በራሱ ጸጋ ነው። ወዳችን ወፍራም ስለሆነ ይሄንን መሸከም መቻላችን በራሱ ስድቡንም እርግማኑንም ኤቭሪቲንግ መሸከም መቻሉ ጥሩ ነው። እና በርቱ። እየቀለለ እየለመድኩት ነው። ስድቡንም ኖርማል ነው። በተለይ አንተ ቤት ሳመሽ እንደዚህ እኔ እየቀለለኝ ነው ስድቡ የሚሄደው። ለምን
በቃ በየቤቱ ነው ሳየው እኔ ጋር ብቻ አይደለምና እግዚአብሔር ይመስገን። ስድብ ደግሞ ያው ምንም የሚጎልብኝ ነገር የለም በስድብ ያ ሰው ያለው ነው የሚሰጠው አይደለም የሚባለው። ሰው ያለውን ነው የሚሰጠው። ያላቸውን ነው የሰጡት። አንፈርድባቸውም ማለት ነው። ሰው ያለውን ከሰጠን ሁጋ ይባላል። ስድብ ነው ያለን አሉ። ኦኬ በቃ እናንተ የሚገልጻችሁ ይሄ ነው ብሎ ጀስት የተማራችሁት ይሄ ነው የሚገልጻችሁ ይሄ ነው ተቀብለናል። ጭንቅላታችሁ ይሄ የዛሬ ቪዲዮ ይሄን መስል ነበርና በቪዲዮ እንደተጠቀማችሁና አዳዲስ መረጃዎች እንዳገኛችሁ ስለማልጠራጠር ላይክ በማድረግ ጨርሱልኝ። እንደዚህ አይነት ጠቃሚ ቪዲዮዎችና ወቅታዊ ጉዳዮችን በጥቂት ደቂቃ ብዙ መረጃዎችን ወደ እናንተ እያመጣላችሁ ስለሆነ ዘኮ 16ን ሰብስክራይብ ያላደረጋችሁ ኦርቶዶክሳውያን ሰብስክራይብ በማድረግ ቤተሰብ ይሁኑ። ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡላችሁ። ኦርቶዶክሳውያን ደግሞ እስከ መጨረሻ የተከታተላችሁት ቪዲዮን ላይክ እና ሼር ማድረጋችሁ እንዳትረሱ። እንዲሁም ደግሞ ወንድማችን እፎይ ታሪክን እየሰራ ይገኛል ማለት ነው። ኦርቶዶክሳውያን እናንተም ደግሞ ሰፖርት እንድታደርጉ በሉል እግዚአብሔር ስም ለማሳሰብ ወዳለው ማለት ነው። ኦርቶዶክሳውያን 16 በሳምንት 2 ቪዲዮ እንደዚህ አይነት ጠቃሚ ቪዲዮዎችና ወቅታዊ ጉዳዮችን አስተማሪ ቪዲዮዎችን በሳምንት 2 ቪዲዮ እያመጣላችሁ ስለሆነ ማህርብ ጠዋት 3 ሰዓት ላይና እንዲሁም ደግሞ ሮብ ጠዋት 3 ሰዓት ላይ ያመጣላችሁ ስለሆነ ዘኮ 16ን ሰብስክራይብ ያላደረጋችሁ ኦርቶዶክሳውያን ሰብስክራይብ በማድረግ ቤተሰብ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። አገራችን ኢትዮጵያ ሰላም ያድርግልን። በሌላ በአስተማሪ ቪዲዮና በወቅታዊ ጉዳዮች እስከምንመለስ ቆዩ።